ለከንቲባ አዳነች አቤቤ የተሰጠው ሽልማት ውዝግብ አስነሳ። ኢሳያስ አማራና ትግራይን ተጠቅሞ መንግስትን ለመገልበጥ እየተንቀሳቀሰ ያሉት ሚኒስትሮቹ የቃላት ጦርነቱን በይፋ ጀመሩት። በትናንትናው ዕለት ክሳቸውን ማረሚያ ቤት ወርደው እንዲከታተሉ የተፈረደባቸው አቶ ታዬ ደንዳን አስመልክቶ እናት ፓርቲ ለብልጽግና መንግስት ከፍተኛ ማስጠንቀቂያ ሰጠ። ከውጭ ዜና ኤለን መስክ የፕሬዝዳንት ትራምፕ የግብር ህግ አሳፋሪና አጸያፊ ሲል ኮነነ። ሩሲያ ዩክሬን ለፈጸመችባት ጥቃት ምላሽ መስጠቷ አይቀሬ መሆኑን አሳወቀች። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩ ያለን እስከ ጥንክራችን ፍጻሜ አብራችሁን ቆዩ። ለከንቲባ አዳነች አቤቤ የተሰጠው ሽልማት ውዝግብ አስነሳ። ከቀናት በፊት ለአዲስ አበባ ከተማ ከንቲባ አዳነች አቤቤ የተሰጠው ሽልማት ከባድ ውዝግብ አስከትሏል። ሽልማቱ በጋራ ሆነው ከሰጡት አካላት ውስጥ አንደኛው ተቋም በጉዳዩ ዙሪያ ቅሬታውን አሰምቷል። ኢህአፓ አባል የሆነበት የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ግንቦት 25 ቀን ለከተማው ከንቲባ አዳነች አቤቤ የተሰጠው ሽልማት ፓርቲውን እንደማይወክል አስታውቋል። ፓርቲው በጋራ ምክር ቤቱ በኩል ከከንቲባዋ ጋር ውይይት እንዲደረግባቸው ያስገባቸው አንገብጋቢ የህዝብ ጥያቄዎች ወደ ጎን በተገፉበት ሁኔታ የጋራ ኢህአፓ አዲስ አበባ ቅርንጫፍ ጽሕፈት ቤት ቀድሞ ሳይመክሩበት ምክር ቤቱ ለከንቲባዋ ሽልማቱን መስጠቱን አውግዟል። ሽልማቱ ከመኖሪያው በግፍ ለተፈናቀሉና የቤት ባለቤትነት ለተነጠቀው የከተማው ህዝብ የበደል መሆኑንም ፓርቲው አውስቷል። የጋራ ምክር ቤቱ ከተቋቋመለት ዓላማ ውጪ በተደጋጋሚ የገዢውን ፓርቲ ርካሽ ዓላማ ሲያራምድ ተስተውሏል ያለው ኢህአፓ የጋራ ምክር ቤቱ በተቋቋመለት ዓላማ መሰረት ነፃነቱን ጠብቆ እንዲጓዝ አሳስቧል። በኢትዮጵያና በኤርትራ ባለስልጣናት መካከል እየተጠናከረ የመጣው የቃላት ጦርነት ከዕለት ዕለት የግንኙነታቸው መበላሸት ይፋ የወጣው ኢትዮጵያና ኤርትራ ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉ አንዳቸው ሌላቸውን እየወቀሱና እየከሰሱ ይገኛሉ። የሀገሪቱ መንግስታት ከፍተኛ ባለስልጣናት በተለያዩ አጋጣሚዎች በተዘዋዋሪ የሚያቀርቡት ክስና የቃላት ምልልስ ከዕለት ዕለት እየጠነከረ የመጣ ይመስላል። የኤርትራ የማስታወቂያ ሚኒስቴር በይፋዊ ኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስቴር ምላሽ የሚመስል መልእክት አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች ተሳዳቢዎች ስለ ኤርትራ ማንኛውም ነገር መተቸት ላይ ትኩረታቸውን አድርገዋል ብሏል። የኢትዮጵያ መከላከያ ሚኒስቴር አይሻ የኤርትራው ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብለው ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ፕሬዝዳንት ኢሳያስ በአገሪቱ ነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዝዳንቱ ግንቦት 16 2017 ዓ.ም በተከበረው የሀገሪቱ 34ኛ ዓመት ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ ባወጡት ጽሑፍ የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና የአማራ የብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆኗል የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉ ወንጅለዋል። አምባሳደር ዲና ይህን የፕሬዝዳንት ኢሳያስ ጣልቃ ገብነት አደገኛ ውጤት ይኖረዋል በማለት ማስጠንቀቂያል። ፕሬዝዳንት ኢሳያስ በነጻነት በዓላቸው ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ ነው ሲል የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲል ተደምጧል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብ የማይወክለው የኦሮሞ ማስተሳሰብ በማለት የሰነዘሩት ሐሳብ ከተለያዩ አካላት ጠንካራ ምላሾችን አስከትሏል። ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷን ይፋ ካደረገች በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ጋር ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱን ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይ የኤርትራ ተቃዋሚዎችን በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። በአሁኑ ወቅት ከፌዴራል መንግስቱ ጋር የተቃቀረውና ከፖለቲካ ፓርቲነት የተሰረዘው የህወሓት ከፍተኛ አመራሮች ከኤርትራ መንግስት ጋር የነበራቸውን ግንኙነት ለማጠናከር እንቅስቃሴ እያደረጉ መሆናቸው በስፋት እየተነገረ ይገኛል። በድንበር ይገባኛል ምክንያት ጦርነት ውስጥ ገብተው ከ10 ሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ በኢትዮጵያና በኤርትራ መካከል ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋት አይሏል። በዚህ መረጃ ላይ ያለው ሐሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ አቶ ታዬ ደንደአ ጉዳይ እንለፍ።
አቶ ታዬ ዳንዳ ከሀገር ሊወጡና ሊሸሹ ሲሉ ነው የተያዙት በማለት መንግስት ወነጀለ። እናት ፓርቲ ደግሞ አቶ ታዬ ዳንዳ ከስር እስኪፈቱ ጠይቋል። ከትናንት በስቲያ በፖሊስ ቁጥጥር ስር ውለው ትናንት ፍርድ ቤት የቀረቡት የቀድሞ ከፍተኛ ባለስልጣን አቶ ታዬ ዳንዳ የተያዙት ሊሸሹ ሲሉ ነው መባሉን ባለቤታቸው ናቸው የተናገሩት። ከመያዛቸው በፊት የቀረቡት ችሎት ቀደም ሲል ቀርቦበት ውድቅ የተደረጉ ክሶች እንዲከላከሉ መወሰኑ የሚታወስ ሲሆን በትናንትናው ዕለት ደግሞ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ መደረጋቸውን ባለቤታቸው ተናግረዋል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ዳንዳ ባለቤታቸው ወይዘሮ ስንታየው አለማየሁ ለቢቢሲ እንደተናገሩት ሰኞ ግንቦት 4 2017 ዓ.ም አቶ ታዬ ከመኖሪያ ቤታቸው በፖሊሶች ተይዘው የተወሰዱ ቢሆንም በትናንትናው የፍርድ ቤት ሂደት ግን ሲቀርቡ የተያዙት ሊሸሹ ሲሉ ነው ተብሎ እንደቀረበባቸው ተናግረዋል። የብልጽግና አገዛዝም አቶ ታዬ ዳንዳ በተደጋጋሚ ወደ እስር ማጓጓዙን አጠናክሮ ቀጥሏል። ለሁለተኛ ጊዜ የተያዙት አቶ ታዬ ዳንዳ የብልጽግና ፓርቲና መሪያቸው አብይ አህመድን አምረው በመተቸት እንዲሁም የመብት ጥያቄዎችን በማንሳት በማህበራዊ ሚዲያ በማስፈር የብልጽግና ፓርቲን በመተቸት የሚታወቁ ሆነዋል። ታዲያ ከትናንት በስቲያ ከቤታቸው በጸጥታ ኃይሎች ተወስዶ የታሰሩት አቶ ታዬ ዳንዳ በአሁኑ ሰዓት ሊወጡ ሲሉ ነው የያዟቸው ቢልም አገዛዙ በዚህ መንገድ ሳይሆን በተለያየ ሁኔታ እሳቸውን አስሮ ለማቆየት እንደፈለገ ብዙዎች የተናገሩት ሆኗል። የታየን እስር ሀሳብ የመግለጽ ነጻነት ለመገደብ ከመፈለግ ጋር የተያዘ ስለሚመስል ሊለቀቁ ይገባል የሚለው ደግሞ እናት ፓርቲ ነው። እናት ፓርቲ አቶ ታዬ ዳንዳ እንዲህ ባለ ቅድመ ሁኔታ እንዲፈቱም ጭምር ነው የጠየቀው። ፓርቲው ትናንት ባወጣው መግለጫ ሀሳብን በነጻነት የመግለጽ መብትን ለመገደብ ከመፈለግ ጋር የተያዘ ነው በማለት አቶ ታዬ ዳንዳ በአስቸኳይ ሊፈቱ ይገባል ሲል ጠይቋል። ወደ ውጭ ዜና ስናልፍ ኤለን መስክ የፕሬዝዳንት ትራምፕ የግብር ህግ አሳፋሪና አስጸያፊ ሲል ኮነነ። የባለ ብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ መከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ህግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሁፍ ይህንን ህግ ለማጽደቅ ድምጻቸውን የሰጡ ያሳፍራሉ ብሏል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ ይታወሳል። ኤለን መስክ ቀደም ሲል እቅዱ አሳዛኝ ብሎ የጠራው ቢሆንም አሁን የሰጠው አስተያየት ግን የመንግስትን ኃላፊነት ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባቱን ያመላክታል። ደቡብ አፍሪካ የተወለደው ቢሊዮነሩ መስክ ምንም እንኳን ትራምፕ ሁልጊዜም ከኛ ጋር በመሆን በሁሉም መንገድ ይረዳናል ቢልም በትራምፕ አስተዳደር ውስጥ ያለው ስልጣን ከቀናት በፊት ግንቦት 23 2017 ዓ.ም አብቅቷል። ትራምፕ ግዙፍ ቆንጆ ህግ ብለው የሚጠሩት ይህ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥለው ዓመት ወደ 600 ቢሊዮን ዶላር ከፍ እንደሚያደርገው ተገምቷል። ሩሲያ ዩክሬን ለፈጸመችባት ጥቃት ምላሽ መስጠት አይቀሬ መሆኑን አሳወቀች። የቀድሞ ፕሬዝዳንትና በአሁኑ ሰዓት የሀገሪቱ ምክትል የደህንነት ሚኒስቴር ዲሚትሪ ሜድቬዴቭ አጸፋዊ ምላሽ ለዩክሬን ይሰጣታል ብሏል። ዲፕሎማሲያዊ አካሄዶች ቢቀጥሉም ኪየቭ ላደረሰችው ጥቃት ዋጋ መክፈል አለባት ብለዋል። በ117 ሰርጎ ገብ ሰው አልባ አውሮፕላኖች ጥቃት ሞስኮ በተዋጊ ጀቶች ላይ ከባድ ውድመት እንደደረሰባት የሚታወስ ነው። በክሪሚያ ድልድይ ላይ የተሳካ የውሃ ውስጥ ጥቃት ምሽቱን ፈጽሜያለሁ ያለችው ዩክሬን በሩሲያ ጦር ላይ ጠንካራ እርምጃ መውሰዳችን እንቀጥልበታለን የሚል አቋሟን አራምዳለች። የኢስታንቡል ቱርክ ድርድር ይቀጥላል የሚሉ መረጃዎች ቢወጡም አገራቱ ዛሬም በጦር ሜዳ እየተፋለሙ ነው። ዩክሬን በሩሲያ 5 ግዛቶች በፈጸመቻቸው ጥቃቶች ከ40 በላይ ተዋጊ ጀቶችን አውድሜያለሁ ማለቷ የሚዘነጋ አይደለም። ቀጣዩ እርምጃ ምን ይሆን የሚለው የብዙዎችን ቀልብ ገዝቷል። የእርሶስ ጥርጣሬ ምን ይሆን? ሀሳቡን ያሳውቁን። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።